ፓትሪዮቲዝምን ይፈጥራል። ሀገርን እንድትወድ ጎረቤትን እንድትወድ በጋራ ለመኖር የሚያስችል ነገር የአባቶችን ገድል እንድታቅ ያግዛል። ለምሳሌ አድዋ ሙዚየም፣ የፓላስ ሙዚየሞች ቀላል ትርጉም ይሰጣቸው አይደሉም። ሰው ታሪኩን ማንነቱን እያወቀ ትክክለኛ የሆነ ናሬሽን እየገነባ በኢትዮጵያዊነት እየኮራ መሄድ አለበት። አፍሪካ ውስጥ እንደምታውቀው ሁሉም ሀገራት በኮሎኒ ተገዝተዋል። ግን ሁሉም ሀገራት ከሞላ ጎደል የሄድኩባቸው ስትሄድ አበባ የምታስቀምጥበት ነፃ ያወጡበትን ቀን የሚያከብሩበት ቦታ አላቸው። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ ለምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው ኢትዮጵያን ለሚያክል ሀገር። አንደኛ ብቸኛዋ ያልተገዛች ሀገር እና የድል በዓል የምታከብር ሀገር ናት። ሌላው የሚያከብረው ነፃ ያወጣበትን ጊዜ ነው፣ እኛ ያሸነፍንበትን ጊዜ ነው። ያን የሚያክል ትልቅ ታሪክ ኖሮን ግን እንግዳ ሲመጣ ለጀግኖች አበባ አስቀምጥ ታሪካችን የምንልበት ቦታ አልነበረንም። ፓላሶቻችን በጣም አሳፋሪ ነበሩ፣ ለውጩም ሰው ለውስጡም ሰው። እነዚያን ነገር እያየ ያደገ ሰው የአርበኝነት ስሜት ሀገር የመውደድ ስሜቱ እያደገ ይሄዳል።